ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። በዛሬ ትምህርታችን ላይ ተልባን ስንጠቀም አያይዘን ማወቅና ማድረግ ያሉብንን 5 መሰረታዊ ጥንቃቄዎች እንመለከታለን። በጥሞና ካዳመጣችሁኝ ተልባን ለጤናችሁ በሚመችና በሚስማማ መልኩ መጠቀም የምትችሉበትንና ተያያዥ አሉታዊ ተጽዕኖዎችን በብቃት መከላከል የሚያስችላችሁን እውቀቶች፣ መረጃዎች ታገኛላችሁ። በስተመጨረሻም የተልባን ጥቅም በሁለት እጥፍ የሚያሳድግ ከፍ የሚያደርግ የተልባ አጠቃቀም የምነግራችሁ ይሆናል። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት የራሳቸውንም የቤተሰቦቻቸውን ጤና መጠበቅ እንዲችሉ ያደርጋል። ትምህርቱን ለሌሎች በማጋራትም እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመጀመሪያው ጥንቃቄ በቀን የምንጠቀመውን የተልባ መጠን ማወቅና መለየት አስፈላጊ ነው። ለምሳሌ አንድ ሰው ለመጀመሪያ ጊዜ ተልባን መጠቀም ሲያስብ በዚህ ወቅት ሰውነቱ ተልባ ውስጥ ያለውን ፋይበር ሜታቦላይዝ የማድረግ ስርዓቱን እስኪለምድ በቀን ከአንድ ትንሹ ማንኪያ በላይ ባይጠቀም መልካም ነው። እንደ አጠቃላይ በውስጣቸው ከፍተኛ ፋይበር ይዘት ያላቸው ምግቦች ስንመገብ ለአብነት ያክል ተልባ፣ የቺያ ዘርና ተመሳሳይ ዘሮች አጠቃቀም ላይ ጥንቃቄ ማድረግ ያስፈልጋል። እንዲህ አይነት ምግቦችን ለመጀመሪያ ጊዜ ስትጠቀሙ በቀን ከአንድ ትንሹ ማንኪያ በላይ ባትጠቀሙ መልካም ነው። ተልባን ለመጀመሪያ ጊዜ ስንጠቀም ከአንድ ትንሿ ማንኪያ በላይ መጠቀም የሚከተሉትን ተጽዕኖዎች ሊያስከትልብን ይችላል። አንደኛ የሆድ መነፋት፣ ሁለተኛ ከፍ ያለ የጋዝ ምርት፣ ሶስተኛ ተቅማጥ፣ አራተኛ ለተወሰነ ቀናት የሚቆይ ምግብ በተመገበን ቁጥር ሁሉ ሽንት ቤት የመሄድ ፍላጎት መኖርና እንዲህ አይነት ምልክቶች። እንዲህ አይነት ስሜቶችን የሚያስከትሉበት ዋነኛ ምክንያት ሰውነታችን አዘውትሮ ምግቦች ውስጥ ያሉ ፋይበሮችን ሜታቦላይዝ የማድረግ ስርዓቱን ካልለመደ ወይም ደግሞ እንዲህ አይነት የአኗኗር ዘይቤ ሳይኖረን ድንገት የአኗኗር ዘይቤያችንን ስንቀይር ፋይበር የመመገብ ልምድን ስናመጣ ይህ ሰውነታችን ውስጥ ላለው ምግብን ለሚፈጨው ስርዓት አስቸጋሪና ድንገተኛ ለውጥ ሊሆንበት ይችላል። በዚህ ወቅት ተልባና ተመሳሳይ ከፍ ያለ ፋይበር ይዘት ያላቸው ምግቦች ውስጥ ያሉ ፋይበሮችን በብቃት ሜታቦላይዝ ለማድረግ ስለሚቸገር እነዚህ ፋይበሮች ምግብ የሚፈጭበት ስርዓት ውስጥ ከሚገባው በላይ ሰዓታትን እንዲቆዩ በማድረግ ከላይ ጠቀስኳቸውን ምልክቶች ሰውነታችን ላይ እንድናይ ሊያደርግ ይችላል። ሁለተኛው ግን ተልባን አዘውትረው የሚጠቀሙ ሰዎች በውስጣቸው ፋይበር ይዘት ያላቸው ምግቦች የመመገብ ልምድ ያላቸው ሰዎች እንኳን ቢሆን በቀን የሚጠቀሙት የተልባ መጠን ከበዛ ከ5 ወይም ከ6 የትልቁ ማንኪያ በላይ ባይሆን መልካም ነው። ካልሆነ ከላይ ጠቀስኳቸውን አይነት ምልክቶች እናንተም ሰውነታችሁ ላይ ልትመለከቱ ትችላላችሁ። ሁለተኛ ተልባና ተመሳሳይ በውስጣቸው ከፍ ያለ የፋይበር ይዘት ያላቸው ምግቦች ስትመገቡ በቀን ውስጥ በቂ ውሃ ለሰውነታችሁ ማቀበል አስፈላጊ ነው። እንደ አጠቃላይ ፋይበሮች ከፍተኛ የሆነ የውሃ ፍቅር አላቸው። ፋይበር ይዘት ያላቸው ምግቦች ስንመገብ እነዚህ ምግቦች ውስጥ ያሉ ፋይበሮች ሰውነታችን ውስጥ ያሉ ውሃዎችን ወደ ራሳቸው በመሳብና አትራክት በማድረግ ሃይድሮፊሊክ ባህሪ ስላላቸው ቀላሉ እነዚህን ውሃዎች ወደ ራሳቸው በመሳብ እነዚህን ውሃዎች በመጠቀም ጄል መሰል ስትራክቸርን ቅርጽን በመያዝ ነው ለሰውነታችን ጥቅሞችን የሚሰጡት። ከሚሰጡት ጥቅሞች መካከል አንዱ የሆድ ድርቀትን የሚከላከሉት በእንዲህ አይነት ስርዓት ነው። እነዚህ ፋይበሮች በውስጣችን ያለን ውሃ ወደ ራሳቸው አትራክት ሲያደርጉ እኛ አያይዘን ለሰውነታችን በቂ ውሃ ማንሰጥ ከሆነ በቀላሉ ድርቀትን ሊያስከትሉ ይችላሉ። ፋይበር ይዘት ያላቸው ምግቦች መመገብ ምንም እንኳን የሆድ ድርቀትን የመከላከል አቅም ቢኖራቸውም በቂ ውሃ ካልተጠቀምን ግን ተቃራኒ የሆነ ተጽዕኖ ሊያሳድሩብን ይችላሉ። በቂ ውሃን በቀን ውስጥ መጠቀም አስፈላጊ ነው። የሆድ ድርቀት ኖሮባችሁ ተልባን ስትጠቀሙ የሆድ ድርቀቱ ይበልጥ የሚባባስ ከሆነ ለዚህ ዋነኛ ምክንያቱ በቂ ውሃን በቀን ውስጥ አለመጠቀም ነው። ሶስተኛው የሚከተሉትን መድኃኒቶችና ሕክምናዎች የምትወስዱ ሰዎች ተልባን ከመጠቀማችሁ በፊት ክትትል የምታደርጉበት ሕክምና ተቋም ካለ ባለሙያ ጋር መነጋገር አስፈላጊ ነው። አንደኛ ከሆርሞን መዛባት ጋር ተያይዞ ሕክምና የምትወስዱ ሰዎች፣ ሁለተኛ የደም ማቅጠኛ መድኃኒቶችን የምትወስዱ ሰዎች። ተልባ ውስጥ ያሉ ኬሚካሎች በባህሪያቸው ይህን አይነት ተጽዕኖ በራሳቸው የመፍጠር አቅም አላቸው። ከዛም የተነሳ ከምንጠቀማቸው መድኃኒቶች ጋር ጤናማ ያልሆነ ኬሚካላዊ ለውጥንና አሉታዊ ተጽዕኖችን ሊያስከትሉ ይችላሉ። አራተኛ እርጉዝ የሆነች ሴት ተልባን ከመጠቀሟ በፊት
ክትትል የምታደርግበት ሕክምና ተቋም ካለ ሕክምና ባለሙያ ጋር ብትነጋገር መልካም ነው። ያንዳንዱ እርግዝና ስለሚለያይ እንደ አጠቃላይ ከተመለከትነው አንድ እርጉዝ ሴት በቀን አንድ ትንሿ ማንኪያ ተልባ ብትጠቀም ተጽዕኖ ሊያስከትልባት ይችላል። ነገር ግን መልካም የሚሆነው እያንዳንዱ እርግዝና ስለሚለያይ ክትትል የምታደርጉበት ሕክምና ተቋም ካለ ሕክምና ባለሙያ ጋር ተነጋግሮ ተልባን መጠቀም ተገቢና አስፈላጊ ነው። ያላችሁ የእርግዝና ሁኔታ ጤናማና ሌሎች ተያያዥ ተጽዕኖዎች እንደሌለ አረጋግጣችሁ ተልባን ብትጠቀሙ መልካም ነው። አምስተኛውና ዋነኛው ተልባን የምንጠቀምበት መንገድ ከተልባ ሰውነታችን የሚያገኘው ጥቅም ላይ ከፍተኛ ተጽዕኖ አለው። ይህ ተጽዕኖ አሉታዊም አዎንታዊም ሊሆን ይችላል። ተልባ ለሰውነታችን የሚሰጣቸውን ጥቅሞች በ2 በ3 እጥፍ ከፍ ለማድረግ በሚከተለው መንገድ ተልባን ብትጠቀሙ መልካም ነው። ከተልባው ላይ የምትጠቀሙትን መጠን ተልባ ከወሰዳችሁ በኋላ ለምሳሌ 1 ማንኪያ 2 ማንኪያ ከወሰዳችሁ በኋላ ይህን ተልባ ለተወሰነች ደቂቃ ማመስ፣ ካመሳችሁ በኋላ መውቀጥ። በእንዲህ አይነት መንገድ የወቀጣችሁትን ተልባ ከሙቅ ውሃ ጋር ደባልቃችሁ መጠቀም ትችላላችሁ። ምግብ ላይ አድርጋችሁ መጠቀም ትችላላችሁ። ለእናንተ በሚስማማ መንገድ መጠቀም ትችላላችሁ። ዋነኛው ሀሳብ ተልባውን ለተወሰነ ደቂቃ አምሶ ወቅጦ መጠቀም ነው። በእንዲህ አይነት ሁኔታ ሰውነታችን በይበልጥ ተልባ ውስጥ ያሉ ኬሚካሎችን ፖሊፌኖል ተብለው የሚጠሩና ኦሜጋ 3 ፋቲ አሲዶችን በበቂ መጠን ማግኘት እንዲችል ያደርጋል። ከዛም በተጨማሪ ከዚህ በፊት እንደተመለከትነው ተልባን ከአቮካዶ ጋር አንድ ላይ መጠቀም ሰውነታችን በይበልጥ ተልባ ውስጥ ያሉ ጤናማ ኬሚካሎችን ማግኘት እንዲችል ያግዛል ብለናል። አቮካዶ በውስጡ ጤናማ የሆኑ ፋቶች አሉት። እነዚህ ፋቶች ሰውነታችን በትንሿ አንጀት አማካኝነት አቮካዶ ውስጥ ያሉትንም ጤናማ ፋቶች በተጨማሪም ተልባ ውስጥ ያሉ ኦሜጋ 3 ፋቲ አሲድ ተብለው የሚጠሩ ፋቶችና ሌሎች ጠቃሚ የሆኑ ፖሊፌኖል ተብለው የሚጠሩ ኬሚካሎችን በተሻለ ደረጃ ማስቀረት እንዲችል ያደርጋል። አቮካዶን ከተልባ ጋር አንድ ላይ መጠቀም መልካምና ተመራጭ ነው። ሌላው አንድ ሰው ተልባን በጥሬ መጠቀም የለበትም። ተልባን ቀጥታ በጥሬው አኝኮ በጥርስ አኝኮ ለመጠቀም መሞከር የተለያዩ አደጋዎችን ምግብ የሚፈጭበት ስርዓት ውስጥ ሊያስከትል ይችላል። አንደኛ፣ በእንዲህ አይነት መንገድ ተልባን መጠቀም ለሰውነታችን የሚሰጠው ምንም አይነት ጥቅም የለም። ተልባ በጥሬው ካየነው ውስጡ ያሉ ኬሚካሎችና ፋቶች ከላይ በቅርፊቱ አማካኝነት የተሸፈነ ነው። ይህ ቅርፊት እጅግ ጠንካራ ነው። ሰውነታችን በትንሹ አንጀት አማካኝነት ይህን ቅርፊት ሰብሮ ወይም ዳይጀስት አድርጎ የመጠቀም አቅሙ በከፍተኛ ደረጃ የቀነሰ የወረደ ነው። በእንዲህ አይነት መንገድ መጠቀም ምንም እንኳን ከተልባ ምንም አይነት ጥቅም እንዳናገኝ ከማድረግ በተጨማሪ ምግብ የሚፈጭበት ስርዓት ውስጥ የተለያዩ ችግሮችን ሊያስከትል ይችላል። የሆድ መነፋት፣ ቁርጠትና ሌሎች ሁኔታዎችን ጋዝን ጨምሮ ሊያስከትልብን ይችላል። ከእንዲህ አይነት አጠቃቀም መቆጠብ አስፈላጊ ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ